ሕይወትን አቋርጠህ አጋንንትን አሸንፋለሁ ወደ ጽድቅ አድጋለሁ እመለሳለሁ ብትል አይሆንም። ቤተ መንግስትህን ለቀህ እየተዋጋ ነው። ከተማህን ለምን ትለቃለህ? አጥር ነው። አጥሩ ከፈረሰ ቤቱን ነቅንቆ ማፍረስ ቀላል ነው እና የሕይወታችን አጥር ጸሎት ነው። ስለዚህ ሁላችንም ወደ ፈተና እንዳትገቡ ምን በሉ ነው ያለ? ተግታችሁ ጸልዩ ነው ያለ። ፈተና ልብ እንዳይፈተን የሚጠብቀው ጸሎት ነው። ጸሎት ካቋረጠ በሁሉም ነገር ህሊናው ቀዝቃዛ ነው፣ ተስፋ የቆረጠ ነው፣ ልቡ ቀዝቃዛ ነው፣ ሐሳቦቹ ሁሉ የሞቱ ናቸው፣ በጎ ስራም አይሰራም። አንድ በገዳም የነበረ ትልቅ ባይታዊ ነበርና ደቀ መዝሙር አለው። ደቀ መዝሙሩ ጸሎት አይወድም። ልጄ ባክህ ጸሎት አታቋርጥ፣ ጸሎትህን ካቋረጥክ አጋንንት ሕዋሳትህን ለኃጢአት አሳልፈው ይሰጡሃል እያለ ይነግረዋል። እምቢ ብሎ ዘመኑ ጨረሰ። መሃል ላይ አቋርጦ ተቀሰፈና ሞተ። ተቀስፎ ሙቶ ይሄ ሰው ደቀ መዝሙር የት ደርሶ ቢሆን እያለ ወደ እግዚአብሔር ያመለክታል። ወደ እግዚአብሔር ሲያመለክት የጻድቃንን መኖሪያ ሁሉ ሲያሳየው ኖረና የሚገርመው ይሄኛው መነኩሴ ነው ደቀ መዝሙሩ። ከኃጥአን መኖሪያ ሲደርስ ደቀ መዝሙሩ እስከ አንገቱ ድረስ እሳት ወርሶታል። ልጄ ከዚህ ትድናለህ ብዬ አልነበረም ወይ ጸሎት አታቋርጥ ያልኩህ አለ። ምን ብሎ እንደመለስ ታውቃላችሁ? አባቴ በእኔ ይደንቃል፣ እኔ የቆምኩት ከጳጳሱ ላይ ነው ብሎ ተናገረ። እንግዲህ ካልጸለዩ ጳጳስነት እንኳን አያድንም ማለት ነው።